ታዋቂዋ ድምፃዊት ቬሮኒካ አዳነ በሙያ ዘርፏ ያለፈችባቸውን 5 ዓመታትና ያጋጠሟትን ፈተናዎች አስመልክቶ በሰጠችው አስተያየት በሀገር ውስጥ የሚሰጡ ሽልማቶች ላይ ያላትን ቅሬታ በግልጽ አሰምታለች። በተለይም ከውጭ ሀገር አርቲስቶች ጋር ለስራ ስትነጋገር ምን አይነት ሽልማቶችን ወስደሻል ተብላ ስትጠየቅ በሀገሯ ሽልማት አለማግኘቷ ያሳፍራት እንደነበረም ገልጻለች። ቬሮኒካ በኢንስታግራም ገጿ ላይ እንዲህ ብላ መልእክት አስተላልፋለች። መልእክቱን ቀጥለን እናስደምጣችኋለን። አሁን ያለሁበትን የሙያ ዘርፍ ከጀመርኩኝ ወይንም በራሴ ስራዎች ከመጣሁኝ 5 ዓመት ሆነኝ። እናም አንዳንዴ ከኢትዮጵያ ውጭ ያሉ ታላላቅ አርቲስቶች ስለ ስራ ስናወራ ምን አዋርዶችን ወስደሻል ብለው ሲጠይቁኝ በጣም አፍራለሁ። ምክንያቱም ኢትዮጵያ ሀገሬ ውስጥ ምንም አይነት አዋርድ ተሸልሜ አላውቅም። እኔ ራሴን እንዲህ ነኝ ማለት ባልወድም በዚህ 5 ዓመት ውስጥ የሰራኋቸው ስራዎች የሚታወቁ ናቸው። ሽልማትም ይገባኛል ብዬ አስባለሁ። ብቻ ኢትዮጵያ ውስጥ ያሉ አዋርድ አዘጋጆች ትዝብቴ ይድረሳችሁ እና ዋናው የህዝብ ፍቅር ነው። እሱ ደግሞ ከሽልማትም በላይ ስለሆነ ተመስገን ብዬ የተውኩት ጉዳይ ነው። ያው አንዳንዴ ሽልማቱን የሚጠይቁ ጉዳዮች ሲያጋጥሙኝ ከማዘን ውጪ እግዚአብሔር ደግሞ የልቤን ማዘን አየና ከፍ ያለ ቦታ ላይ አስቀምጦ 3 የተለያዩ አዋርዶችን ሀገሬን ከፍ አድርጌ እንዳስጠራና ያቁኛል ብዬ ከማላስባቸው የተለያዩ ሀገር የሚገኙ ትልልቅ አዋርድ አዘጋጆች አክብረው አፍሪካን እያስተዋወቅሽልን ስለሆነ እናመሰግናለን ብለው እጩ ሲያደርጉኝ ቅድም ያልኳቸው ነገሮች ሽልማቱ የህዝብ ፍቅር ነው። 3ቱንም ሽልማቶች እንዳገኝ የረዳኝ የህዝብ ድምጽ ነው። ይሄ ቀልድ አይደለም። መንግስት እንደ ትልቅ ጉዳይ አድርጎ ባያየንም ባይደግፈንም ሰርተን የመጣነው ሀገር የማስተዋወቅ ስራ ነው። ምናልባት ሌላ ሀገር ቢሆን ብዙ የምንመሰገንበት ጉዳይ ነበር። ሁለተኛ ትዝብት ለኢትዮጵያ መንግስትና ለሚመለከተው አድርሱልኝ ብላ መልእክቷን አስተላልፋለች። የቬሮኒካ ጽሑፍ 2 ዋና አካላቶች ላይ ያነጣጠረ ነው። ሽልማት አዘጋጆቹን በዋነኝነት የሚይዝ ሲሆን በኢትዮጵያ ውስጥ የሚታወቁ ስራዎችን ብትሰራም ተገቢውን እውቅናና ሽልማት ባለመስጠታቸው፣ ሁለተኛው ደግሞ የመንግስት አካላትን አርቲስቶች ሀገራቸውን በዓለም አቀፍ መድረክ ላይ ሲያስተዋውቁ የሚሰጠው ድጋፍና ትኩረት ማነስን ገልጻ ተናግራለች። ሀገር ውስጥ ባይሆንም በአህጉር አቀፍ ደረጃ ግን የቬሮኒካ ስራዎች ትልልቅ እውቅናን እያገኙ ይገኛሉ። ቀደም ሲል በህዝብ ድምጽ 3 ሽልማቶችን ማሸነፏን የገለጸችው ድምፃዊቷ አሁን ደግሞ በሩዋንዳ በሚካሄደው ሻይኒንግ ስታር አፍሪካን አዋርድስ 2025 እና 2026 ላይ በ2 ትልልቅ ዘርፎች እጩ መሆኗን አብስራለች። የመጀመሪያው ቤስት ስታር ግሎባል አርቲስት ኦፍ ዘ ይር እና ቤስት ስታር ፊሜል አርቲስት ኦፍ ዘ ይር በሚሉ 2 ጎራዎች እጩ ሆናለች። ቬሮኒካ በዚህ የሽልማት መድረክ ላይ የመጀመሪያዋና ብቸኛዋ ኢትዮጵያዊት ሴት አርቲስት በመሆን መታጨቷ ለሙያዋ ያላትን ቁርጠኝነትና የዓለም አቀፍ ተቀባይነቷን የሚያረጋግጥ ሆኗል። ሌላኛው ርዕሳችን ደግሞ የመድረክ ሰዓቴ ተሰርቆብኛል በሚል ጆኒ ራጋ በልጅ ሚካኤል ወይንም ፋፍ ላይ ቅሬታውን አሰምቷል። ባለፈው ቅዳሜ ጥር 23 2018 ቀን በአዲስ አበባ ኤግዚቢሽን ማዕከል በተካሄደው የሙዚቃ ኮንሰርት ላይ የድምፃዊ ጆኒ ራጋ መድረክ ላይ መቆየት አድናቂዎቹን ሳያረካ ቀርቷል። ለተፈጠረው የሰዓት መጥበብና የዝግጅቱ መስተጓጎል ድምፃዊው ከታዲያስ አዲስ ጋር ባደረገው ቆይታ ማብራሪያ ሰጥቶበታል። ጆኒ ራጋ እንደገለጸው ለኮንሰርቱ ለ18 ቀናት ያህል ከባንዱ ጋር ከፍተኛ ዝግጅት አድርጎ ነበር። ሆኖም ግን ከእሱ በፊት መድረክ ላይ የወጣው ድምፃዊ ልጅ ሚካኤል ወይንም ፋፍ በተሰጠው ሰዓት ገደብ ላይ መቆየቱ የፕሮግራሙን ቅደም ተከተል አዛብቶታል ብሏል። እያንዳንዱ አርቲስት 4 ወይንም 5 ሙዚቃዎችን እንዲያቀርብ ታቅዶ ነበር። ነገር ግን ልጅ ሚካኤል ሰዓቱን አክብሮ ባለመውጣቱ የኔ የመድረክ ሰዓት ተሻምቶብኛል ሲል ጆኒ ራጋ ቅሬታውን አቅርቧል። በዕለቱ በአዲስ አበባ በርካታ ዝግጅቶች ተሰርዘው የነበረ ቢሆንም የኤግዚቢሽኑ ኮንሰርት ግን በልዩ ሁኔታ እስከ ምሽቱ 5 ሰዓት ድረስ እንዲቆይ ተፈቅዶለት ነበር። ሆኖም ግን የሰዓት አጠቃቀም ችግሩ መስተካከል ባለመቻሉ የጸጥታ አካላት ዝግጅቱ እንዲያበቃ ጫና ማሳደር ጀመሩ። የታቀደው ዝግጅት ከ9 እስከ 10 የሚደርሱ ሙዚቃዎችን እንዲሄዱ ቢሆንም የተፈጠረው ተጽዕኖ አዘጋጆቹ ጆኒ ራጋ 2 ሙዚቃዎችን ብቻ እንዲጫወት ጠይቀውታል። ጆኒ አድናቂዎቹን ላለማስቀየም በጉልበት 4 ሙዚቃዎችን
ተጫውቶ ለመውረድ ተገዷል። አርቲስቱ መድረክ ላይ አለመግባባት እንዳይፈጠር በማሰብ በልጅ ሚካኤል ላይ ጫና አላደረኩም ያለ ሲሆን በተፈጠረው ክፍተት ግን ማዘኑን አልሸሸገም። ጆኒ ራጋ የሚጠበቅብኝን ያህል ባለማቅረቤ አድናቂዎቼን ይቅርታ ጠይቃለሁ ካለ በኋላ በቀጣይ ሰፊ ዝግጅት ተደርጎበት ይህንን ክፍተት የሚደፍን ትልቅ ኮንሰርት እንደሚያቀርብ ቃል ገብቷል። ተመልካቾቻችን በኮንሰርቱ ላይ ከታደማችሁ የታዘባችሁትን ነገር ኮሜንት ላይ አስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።